ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉን። ልወዞዞ በግሬ ወክ ኤንድ ቶክ እንሆ ጀምሯል። እንግዲህ ጀርባችንን ለሰባራ ባቡር ዮሐንስ ወደ ጀርባችን እንግዲህ ዞር ብያሳያችኋለሁ። የሚያስኬደው መንገድ ወደዚህ አንዳንዴ ከሀገርም አዲስ አበባ ለማታውቁት መንገዳችን ይሄ እንግዲህ ወደ እንቁላል ፋብሪካ ዮሐንስ፣ ሩፋኤል፣ ዊንጌት የሚወስደው መንገድ ነው። ወደ ኋላ ዞር ብለን ስናየው እኛ ግን ወደፊት እንሄዳለን። እስከወደዳችሁ እስከፈቀዳችሁ እንድትከተሉን በአክብሮት እጋብዛለሁኝ። ወደ ፒያሳ እስክንሄድ እንግዲህ እዚህ ግርግር ነው። እንግዲህ አካባቢ ድሮም ጀምሮ ሰው የሚበዛበት አካባቢ ነው። በተለምዶ ይሄ እዚህ ጋር ጫፍ ማስታወቂያ እየተባለ ይጠራል። ማስታወቂያ እንደ ፊርማታ ይቆጠራል። ማስታወቂያ ወራጅ አለ ይላሉ። ማስታወቂያ የተባለበት እንግዲህ አቡነ ጴጥሮስ ሬዲዮ ጣቢያው እዚህ ስለነበር ማስታወቂያ ሚኒስቴርም ያኔ አይ ቲንክ እዚህ ነበር ይመስለኛል። በቀኝ በኩል የምታዩት ማሰልጠኛ ኢንስቲትዩት ሆኖ ነበረ። አሁን ፈርሶ ትልቅ ህንፃ እየተሰራበት ነው። ግርግሩን አያችሁ። የትራፊክ መጨናነቁ እንደምታዩት ነው። በአስፓልት ላይ ነው ሰው የሚሄደው። ለማቋረጥ የቸኮለ ይመስላል። እና ይሄ በቀኝ በኩል የሱ ህንፃ ነው። አቡነ ጴጥሮስ የሬዲዮ ጣቢያ ነበር። ይሄ ህንፃ ግዙፍ ህንፃ ሰርቷል። ቀደም ሲል ሬዲዮ ጣቢያዋ ነበረች። ከዛ በኋላም ኢንስቲትዩት የጋዜጠኝነት ኢንስቲትዩት በአዲስ አበባ ዩኒቨርሲቲ ስር ሆኖ ማሰልጠኛ ተቋም ሆኖ ነበር። ፊት ለፊት የምናየው እንግዲህ ፋውንቴን የተከበበው አቡነ ጴጥሮስ አደባባይ ነው። አቡነ ጴጥሮስ እንግዲህ በታሪክ ትልቅ ስም እንዳላቸው እናውቃለን። ፋውንቴኑ የምታዩት ሐውልቱ ቀደም ሲል የነበረው በአዲስ መልክ ትንሽ ከፍ ተደርጎ ነው። ከቀድሞ ትንሽ ውበት እንዲኖረው ተደርጎ እንደገና የተሰራ ነው። እንግዲህ አቡነ ጴጥሮስ በቤተ ክርስቲያን ባደራነት የተሰጣቸውን ኃላፊነት ለመውጣት ህዝበ ክርስቲያኑን በጸሎታቸው እየደገፉ በትምህርታቸው እያበረቱ በማስተዳደር ላይ ነበሩ። አረመኔው የጣሊያን ፋሺስት በግፍ ሀገራችን ለመውረር እንግዲህ ክተት ሰራዊት ምታ ነጋሪት በማለት ባህር አቋርጦ መጣ። እንግዲህ ቅድስት ቤተክርስቲያን በሀገር በመጣ ወረራ ቀጥተኛ ተጠቂና ሊቃውንቷ ገዳማትና አድባራቷ እንዲሁም ንዋያተ ቅዱሳቷ በወራሪው ጣሊያን ኃይል ይጨፈጨፉና ይቃጠሉ ገቡ። ይህ እንግዲህ ግፍ በእውቀት ኮትኮታ ባሳደገችው ቅድስት ቤተክርስቲያን ላይ ሲፈጸም ያዩት ብፁዕነታቸው ወራሪውን ኃይል ከኢትዮጵያውያኑ አርበኞች ጋር በመሆን በጸሎት ሲዋጉ ነበር። በመጀመሪያ የወቅቱ እንግዲህ ሀገሪቱ መሪ ግርማዊ ቀዳማዊ ንጉሠ ነገሥት በሰሜኑ የሀገሪቱ ክፍል ከአረመኔው ፋሺስት ጋር በመፋለም ላይ የነበረውን አርበኛ ለማበረታታት ወደ ማይጨው በሄዱ ጊዜ ብፁዕነታቸው ተከትለው ሄዱ። ይሁን እንጂ ንጉሱም ሆነ ብፁዕነታቸው ከሰራዊቱ ጋር ተቀላቅለው ብዙም ሳይቆዩ የጠላት ጦር በመርዝ የታገዘ ጥቃት በስፋት በመክፈቱ የኢትዮጵያ ሰራዊት ወደ ኋላ እንዲያፈገፍግ ሆነ። ይሁን እንጂ በጠላት የግፍ ጥቃት ክፉኛ ያዘኑት ብፁዕነታቸው በአዲስ አበባ ለመቀመጥ አልፈቀዱም። በታላቁ የደብረ ሊባኖስ ገዳም ተሰባስበው እንግዲህ የቤተ ክርስቲያን አምላክ እግዚአብሔር በኢትዮጵያውያን ላይ የመጣውን ችግር እንዲያስታግስ በጸሎት እየለመኑ ወደ ነበሩት አባቶችና አርበኞች በመሄድ ለሀገርና ለነፃነት መሞት ቅዱስ ተግባር መሆኑን በመስበክ ሁሉም እንዲጋደሉ ማሳሰብና ማትጋት ጀመሩ። ብፁዕነታቸው እንግዲህ የነበሩበት የአርበኞች ጦር ወደ አዲስ አበባ ቢመጣም ድል አለመቀዳጀቱ ምክንያት የመረጃ ልውውጥ ክፍተት እንደነበረ ነው የሚነገረው። በዚህ አይነት እንግዲህ ሶስቱም ኃይሎች በአንድ ጊዜ ባለማጥቃታቸው ወደ የመጡበት ሲመለሱ ከስላሴ አርበኞች ጋር የነበሩት ብፁዕ አቡነ ጴጥሮስ ጠላት ከኢትዮጵያውያኑ ነጥቆ አገሬ ከተማዬ ብሎ በመቀመጥ በመላ ሀገሪቱ የሚያካሄደውን ጭፍጨፋ የሚመራበትና ትዕዛዝ የሚያስተላልፍበትን ከተማ አዲስ አበባን ትተው ለመሄድ አልፈቀዱም። በመሆኑም ብችል በኢትዮጵያውያን ላይ እየደረሰ ያለውን ግፍ በቅርብ ርቀት ሆኖ የሚከታተለውን ሕዝብ በማጥቃት
በጥላት ላይ እንዲነሳ አደርጋለሁ፣ ካልሆነ ደግሞ እዚሁ ሞታለሁ ብለው አርበኞች ተነጥለው በአዲስ አበባ ቀሩ። ፊት ለፊት ለሳቸው መታሰቢያ የተሰራው ሐውልት ነው። እንግዲህ አቡነ ጴጥሮስ ተይዘው ወደ ግራዚያን የቀረቡ በዚህ ጊዜ አቡነ ቄርሎስ የተባሉት ግብፃዊ ጳጳስ ቀርበው በእስክንድርያ መንበር ፓትርያርክ ምክር ላይ ሳታሰማ በአቡነ ጴጥሮስ አንዳች ነገር ማድረግ አይገባህም ሲሉ ለግራዚያን የነገሩት። ምክንያቱም ይላሉ አቡነ ቄርሎስ፣ አቡነ ጴጥሮስ ታላቅ ሰው ናቸው፣ በመሰረቱ ቢያዙ ባልተገባ ነበር ብለውም ተቃውመዋል። አቡነ ጴጥሮስ እንግዲህ ቁመታቸው ረዘም፣ ፈገግታቸው ዘለግ ያለ፣ መልካቸው ጠየም ያለ እንደሆነ በታሪክ ድርሳናት ይነገራል። አቡነ ጴጥሮስ እንግዲህ ካህናቱም ሆኑ የቤተክርስቲያን ባለስልጣኖች ሊቀ ጳጳሱ አቡነ ቄርሎስም የጣሊያን መንግስት ገዥነት አምነው አሜን ብለው ሲቀበሉ እርስዎ ለምን አመፁ? ለምን ብቻውን አፈንጋጭ ሆኑ ሲል ጠየቃቸው። አቡነ ጴጥሮስን የሚከተሉ መለሱ። አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ኢትዮጵያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ፣ ኃላፊነትም አለብኝ። የቤተክርስቲያን አባት ነኝ። ስለዚህ ስለ ሀገሬና ስለ ቤተክርስቲያን ይቆረቆራሉ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪ ብቻ የምናገረው እናገራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ ይፈልጋችሁ ግን ተከታዮችን አትንኩ አሉ። እኚህ ጳጳስ ሐቀኛ ነበሩ። ነገር ግን በጣሊያን ለጋሲዮን ታዞ የመጣው አስተርጓሚ ዳኛቸው የሚሉትን ብቻ ከማስተርጎም በቀር ጳጳሱ የሚናገሩትን ሐቀኛ ነገር አላስተረጎመም። እኔ እንደሰማሁት ፍርዱን ለመስማት በብዛት የተሰበሰቡ ጣሊያን ታዞ የመጣው የአዲስ አበባ ሕዝብ ሐቀኛ ሆነው ንግግራቸውን ቢሰሙ ኖሮ ልባቸው ይነካ ነበረ። የሞት ይብቃ ተፈረደባቸው። አቡነ ጴጥሮስ በችሎት ፊት ለብዙ ሰዓታት ቆመው ስለዋሉ ደክሟቸው ስለነበረ ለመቀመጥ ፈልገው ዳኛውን በትህትና ጠየቁት፣ እንዲቀመጡ ፈቀደላቸው። በመጨረሻም የሞታቸው ፍርድ ከተነበበ በኋላ የፈረዱባቸውን ዳኞች ጸልዩ፣ በመስቀላቸው ባረኳቸው። ብፁዕነታቸው እስከ መቃብር አፋፍ ድረስ የፍርሃትና የድንጋጤ ምልክት አይታይባቸውም ነበር። እዚያ አደባባይ ላይ ነው እንግዲህ በጥይት ተመትተው የሞቱት። ወደ ፒያሳ እየገሰገስን ነው። ድንገት የአቡነ ጴጥሮስ ሐውልት በስማቸው የተሰየመው ታሪኩን ለማስታወስ ያለው እንግዲህ በግራ በኩል የምታዩት ማዘጋጃ ቤት ነው። በንጉሱ ጊዜ የተሰራ ነው። ያኔ በጣም አሁንም ቢሆን ውበቱ እንዳለ መቀየር ተቻለበት። ፖስታ ቤት እንግዲህ ድሮ ፖስታ ቤት ዘናጭ ነች። ፊልም ላይ አንዳንድ ከተሞች የጣሊያን የጥንት ከተሞች እንደምናያቸው ናቸው። ውበቷ ጨምራ እንዳለች ነች። ይሄ በዚህ በደረጃ ቦታ ያና በርቀት ስትታይ ፖስታ ቤት የሚያምር ናለ። ፊት ለፊት ያለውን በግሪን ተደርጎ በሚያምር መልኩ ውበት ጨምሮበታል። ፒያሳ እንግዲህ የቀድሞዋ በልዩ ሁኔታ መቶ የማያውቅ ሰው አያውቃትም። በተለይ ውጭ የነበራችሁ ግራ ነው የሚገባችሁ። እዚህ ፊት ለፊት ማዘጋጃ ቤቱ ነው፣ የከንቲባ ጽሕፈት ቤት ነው። ቀደም ሲል ወደ 3-4 መስሪያ ቤቶች ነበሩ። አሁን ግን በከንቲባ ጽሕፈት ቤት ብቻ ያሉ፣ ከንቲባ ብቻ ነች ያለችው። ሌሎች የመሬት ልማት፣ ሚዲያ፣ ኮሚኒኬሽን የመሳሰሉ ነበሩ። እነሱ ለየብቻ ወጥቷል። ይሄ አስፋልቱ እንደምታዩት ሰፊ ነው። እቺ ወደታች የምትወርደው አስፋልት አዲስ ነች፣ የሌለች ነች። ከዚህ ቀደም የለችም። በወዲያ ነበር የምንዞረው። እቺ አዲስ ነች። ይሄ እንግዲህ ፒያሳ አደባባዩ በየቀኑ ዛሬ ምናልባት እንደውም ብዙ ሰው የለም። ሰንበት ሲሆን ይመስለኛል በጣም በርካታ ሰው አይጠፋም። እዚህ የሆነ ኦኬዥን ነገር የሆነ በዓል ነገር የሆነ ያለ ነበር የሚመስለው። የሰው ብዛት ደግሞ ምንድነው ዛሬ እንድትሉ የሚያደርጋችሁ ነበረ። ዛሬ ቀንሷል። ፋውንቴን ይከፈታል፣ ሙዚቃ ይከፈታል እና በጣም በርካታ ሰው ነው እዚህ ጋር የሚኖረው። አሁን ግን በርቀት እንደሚታይኝ በጣም በርካታ ሰው ያለ አይመስለኝም። መታሰቢያ ሐውልት የተሰራ ነው። ፊት ለፊት እንግዲህ እዚህ ላይ ሆነን አፋፉ ላይ ሆነን ስናይ ቸርች ጎዳና እንግዲህ ቸርች ጎዳና ከዚህ ቀደም ብያቸዋለሁ። በዛ በኩል ላይ አዲሱ ነው ይላሉ፣ ያኛው ነው ይላሉ። ኤኒዌይስ በተለምዶ ቸርች እያል የምናየው ከዚህ ከማዘጋጃ ፊት ለፊት ለገሃር ድረስ የሚያሳየው ቪው ነው። እዚህ ላይ ሆናችሁ በተለይ ባለፈው ቪዲዮ ላይ እንዳልኳችሁ እዚህም አካባቢ ባንክ ሰራተኞች ናቸው። እንደ ግዴታ ይጣልባቸውና አካውንት እንድትከፍቱ በቃ ማአት ሰው ነው እዚህ ጋር የምታዩት ባንክ ሰራተኞች። ቪው ያምራል አይደል? ከዚህ
ጃንጥላ ይዘው እዚህ ታች ታያቸዋል አይደል? ቁጭ ብለው እዚህ ፀሐዩ ትንሽ ስለሚያስቸግር ጃንጥላ ያስፈልጋል። አሁን ፋውንቴኑ የለም፣ ጽዳት እያጸዱት ነው እንግዲህ ቀን ቀን ይኖረውናል። ይኸው እዚህ ጋር እንግዲህ የሚሞሉት ባንከሮች ናቸው እየመጡ በቃ ሰዎች በሚሰበሰቡበት አካውንት ክፈቱ ይላሉ። እንግዲህ አካውንት መክፈት ቀላል ነው። አካውንት ውስጥ ግን ገንዘብ ማስቀመጥ ነው ከባዱ። ይሄ መታሰቢያ ነው እንግዲህ ለአፍሪካ መታሰቢያ ተደርጎ ነው ከሙዚየሙ ጋር የተሰራ ነው። ሰፊ ነው እንደምታዩት አይደል? በተደጋጋሚ አይታችሁታል ብዬ አስባለሁ። ይሄን ቦታ እንዴት አያችሁት እናንተ? እዚህ ጋር የሚወጡ ባንከሮች ናቸው። የባንክ ቤት ሰራተኞች እዚህ ያስሞሉ ነው። ውሃው ሊንክ ያደርጋል ይመስለኛል እና አሁን እሱን እየጠረጉት ነው ቦታውን። እዚህ ጋርም እያስሞሉ ነው። አካውንት ክፈቱ። እዚህ መሀል ላይ በገመድ ነገር የተደረገበት ፋውንቴን ነው። እሱን ከቦ ሰው እዚሁ ነበር የሚያመሸው ብዙ ጊዜ። አሁን ዛሬ ስላልተከፈተ ነው። ያው እዚህ ጋር የምታዩቸው ባንከሮች ናቸው። ምን ጉድ ነው የሚያስብላችሁ። በቃ የባንክ ቤት ሰራተኞች እዚህ አታጧቸው። አካውንት ክፈቱ ነው ሁሉም። ይሄ ፋውንቴን አለ ከስር የምታዩት። ይሄ አሁን ዛሬ ስላልተከፈተ ነው። እንደምታዩቸው ጽዳት ላይ ናቸው ሰራተኞቹ። ከዛ ባሻገር ደግሞ እንዲህ ፎቶግራፍ የሚነሱ ቲክቶክ ላይ የሚሰሩ ልጆች አይጠፉም። እንደውም ዛሬ ምንም ሰው የለም ማለት ይቻላል። እዚህ መቀመጫዎች የምታዩቸው ቁጭ ብለው ጃንጥላ ፀሐዩ ትንሽ ይበረታልና እዚህ ጋር የምታዩቸው በቃ እዚህ ጋር መተው ጊዜያቸውን የሚያሳልፉ ናቸው። አሁን እንዳልኳችሁ ፋውንቴኑ ስላልተከፈተ ይሆናል ወይ ቀኑ ቅዳሜና እሑድ ስላልሆነ ሊሆን ይችላል። ሰው ብዙ የለም። ከስር የምታዩትም እንደዚህ ነው። ልወዘወዘው በእግሬ ወክ ኤንድ ቶክ እንደቀጠለ ነው። ይሄ ሁሉ በሰው ነው የሚሞላው። የሆነ የቅዳሜና እሑድና ፋውንቴኑ ሲለቀቅ በጣም በርካታ ሰው ከሩቅ መጥቶ እዚህ ጋር ነው የሚያሳልፈው። አሁንም እንደምታዩት ነው። ሰልፍ የሚነሳ ታያላችሁ። ለቲክቶክ ቪዲዮ የሚሰሩ ታያላችሁ። የፊት ለፊት እንግዲህ አራዳ ህንጻ ታቋታላችሁ። ቀለሟ ተመሳሰለ እንጂ አዲስ አይደለችም፣ የቆየች ነች። በዚህ በኔ በስተቀኝ በኩል ይሄ ደረጃ የተሰራበት ላይ ቤቶች ነበሩ፣ ግራውንድ ብቻ። ኢትዮ ሳውንድ ሙዚቃ ቤት ትዝ ይለኛል። እሱ ብቻ አይደለም፣ ሌሎችም ነበሩ። እነሱ ፈርሰዋል። ያልፈረሱት አራዳ ስር ያሉት ብቻ ናቸው። ከሱ ጎን በዚህ መደዳውን ነበሩ፣ እነሱ ፈርሰው ይሄ ደረጃው መዝናኛ በሉት። ሰዎች እዚህ ጋር ቁጭ ይላሉ። ግሪን ነገር አለው። ፋውንቴኑ ይከፈታል፣ ሙዚቃ ይከፈታል። እዚህ ቁጭ ብለው ሰዎች ጊዜያቸውን ያሳልፋሉ። ይህ ደረጃው እንግዲህ እንዳለ በፊትም አላስታውሰውም። የሚገርማችሁ ወደ አራዳ ህንጻ በዛኛው በኩል ነው ገብቻ ቃለሁ። ይሄ ደረጃ እንደዚህ እንዳለው ትዝ ያለኝ ወይ አዲስ የተሰራ ሊሆን ይችላል። አራዳ ህንጻ እዚህ ላይ ነች። ቱሪዝም ኮሚሽን እዚህ እንደነበር አስታውሳለሁ። የተለያዩ መስሪያ ቤቶች ነበሩ እዚህ። ምንድነው የአዲስ አበባ ገቢዎች ነው አይደለም? ገቢዎች አይመስለኝም። ፋይናንስ ቢሮ እንደዚህ የመሳሰሉ እዚህ ህንጻ ላይ ነበረው፣ ድሮዋ ህንጻ ላይ። አሁን ልክ አዲስ ህንጻ መስሏል። እስክንሻገር ይሄ አድዋ 00 ቢልዲንግ ነው እንግዲህ እንደምታዩት ልዩ ነው። በስሩ በነገራችን ላይ በርካታ አገልግሎት የሚሰጡ ድርጅቶች ተከፍተዋል። ባንኮች፣ ፋሽን፣ ሬስቶራንት፣ ሱፐርማርኬት ጥግ ላይ አለ። እዚህ ጋር መስተንግዶ በረንዳ ላይ የሚሰጣሉ፣ ውስጥ የሚሰጣሉ። ዋጋቸው ግን ሌላ ቦታ ካለው ትንሽ ዳውን
በሚለው ነው መሰል ሞቅ ያለ ክፍያ ነው ተዘጋጅቶ መምጣት ያስፈልጋል። ድንገት እንደው ገባ ብሎ ቡና ጠጣ ብሎ ገባ ማለት የሚቻልበት አይደለም። አዎ አንዳንድ ቦታ ላይ በጣም መጠየቅ አለባችሁ ሳንቲም ኪሳችሁ ላይ። ደግነቱ ግን ይሄ ሞባይል እሱን መጠቀም ስለምትችሉ ነው እንጂ ያስደነግጣል። አንዳንድ ሻይ ጠጥታችሁ 80 ብር ስትባሉ እንዴ ምንድን ነው ምን ስለሆነ ነው የሚያስብሉ ገጥሞኛል። ቡና ጠጥታችሁ እንደዚህ ይኸው ይሄ ዋናው መግቢያ ነው አድዋ። ይሄ ደግሞ መኪናዋ የምትወጣበት ፓርክ ማድረግ ትችላላችሁ። ሆነ ጉዳይ ኑራችሁ እዚሁ አካባቢ የምትውሉ ከሆነ መኪና ውስጥ አስቀምጣችሁ ፓርክ አድርጋችሁ ትወጣላችሁ። የቆያችሁበት ታስቦ ትከፍላላችሁ። እዚህ ውስጥ ሰርቪስ ይሰጣሉ። ይሄ ሳሩን እንደምታዩት ነው፣ የሚያምር ነው። እንዴት አያችሁት? ናቸው እዚህ ጋር እንደምታዩቸው ባንክ አለ፣ ሱፐር ማርኬቶች አሉ። ይሄን ዞር እንዳላችሁም ባቅላባ ቤት ዋለ መኮንን ባቅላባ ቤት ሲፈርስ እዚህ ጋር ገብቷል። እንግዲህ ይሄ ፊት ለፊት የምታዩት ፕሮጀክት መኮንን ባቅላባ ቤት የነበረበት ነው። እሱን ወደ ላይ ስንሄድ አሳያቸዋለሁ። ከዚህ ቀደም አሳይቻቸዋለሁ። መሬት በጣም ወጥቷል። ፊት ለፊት የምታዩት ፕሮጀክት እንግዲህ ከተጀመረ 9 ወር ሆኖታል። ፋውንዴሽኑ ከተጀመረ 9 ወር ሆኖታል። በጣም እየፈጠነ እየተሰራ ነው። በጣም በርካታ ኢትዮጵያኖችም እዚሁ ላይ በስራ እየተሳተፉ ነው። መረጃዎች እንደሚያመለክቱት ከ1200 በላይ ኢትዮጵያዊ ሰራተኞች በዚህ በግንባታው ላይ እየተሳተፉ ናቸው። ግንባታው አሁን 92% እንደደረሰ ነው ያገኘሁት መረጃ የሚያመለክተው። ይሄ ሌግዠሪ የሆነ ሞል ነው። ቻይናዎች ናቸው የሚያሰሩት። በነገራችን ላይ ከዚህ ጀምሮ ላይ ድረስ ነው 3 ሌግዠሪ ሞሎች ናቸው። አዲስ አበባ እንግዲህ የአፍሪካ መዲና ተደርጋ ነው። ትልልቅ ዓለም አቀፍ ተቋማቶች ስላሉ ያንን የሚመጥል ሞል የለም። ስለዚህ ሞሉ ቀላል አይደለም፣ ትልቅ ሞል ነው። ገቢ ከማምጣቱን ባሻገር ደረጃውን የጠበቀ ዓለም አቀፍ በረራዎች ይካሄዳሉ። ለነሱ የሚሆን ደረጃ የጠበቀ ሞል ነው። 3 ሞል ነው የሚሰራው እዚህ። ከዚህ ጀምሮ አራዳ ሌግዠሪ ሞል ነው የሚለው። በነገራችን ላይ ከ3ቱ ሞሎች ጋር ምን ተካቷል? መዝናኛ፣ ለሰዎች መዝናኛ የሚውል እንደዚሁ ተካቷል። 92% ማለት እንግዲህ ቀላል ቁጥር አይደለም፣ ግን 8% በቁጥር ደረጃ ትንሽ ነች። እንደምታዩት ግን ፊኒሽንግ ብቻ ምን ያህል እንደሚፈጅ እናውቃለን። ብዙ ይቀረዋል የሚል ሐሳብ ያለኝ። 8% ቁጥር ላይ ስናያት ትንሽ ነች። እንዲህ ስታዩት ግን ፊኒሽንግ ራሱ የሚፈጀው ነገር ስላለ ግን በ1 ዓመት አልሞላውም። 1 ዓመት ባልሞላ ጊዜ በጣም እየፈጠነ እንዳለ ነው የሚገባኝ። እንግዲህ ለዛሬ ወዞዘው በእግሬ ከማስታወቂያ ጀምሬ እንዲህ ፒያሳን፣ ቁልቁል ቸርችልን አይተን ወደዚህ መተን ግራቀኙን ለማስቃኘት ሞክሬያለሁ። ለዛሬ ያዘጋጀሁት የሚመስል ነበር። እንግዲህ እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው በዚሁ እሰናበታችኋለሁ። ጤና ይስጥልኝ።